እሳቱ ነሽል ማለት እጄ ተቃጠለ እኮ። ምን ሲጀመር ሩቅ አይደል ያለ እሳቱ ገዜ ጠጋ በል ስትባል እንደው ተንከረፈፍኩ አይደል? እኔ የምልሽ ልዘይ። አቤት። እንዴት ነው? ምኑ? አይ ገብተሻል። ኧረ እባክህ ልሄድ ነው። እኔ ውሃ ጥጄ ነው የመጣሁት። ይሄ ደግሞ እጄን ያዘኝ ማለት ነው። አይቼዋለሁ። በቃ ይሁት እኮ ምን የሚል ስታውቅ በጣም ነው ደስ ያላት። ዳጣ እኮ የዋህልሽ ናት። ደግሞ ውሸት መሆኑን ፈጽሞ አታውቅም ነበር። በጣም ተጨንቃ ነበር። እኔ ቡንክን ማየ ደስ አይለኝም ነበር። አየሽ፣ ለዚህ ነው ናታን አንቺን ትቶ ዳጣ ላይ ልቦ ያረፈው። ሰውን ስትወጪ ምንም ነገር አስበሽ መሆን የለበትም። ግን ማየ የሆነ ነገር አድርጊያት፣ መትቻት፣ ሰድቢያት፣ ቆይ እንዴት ነው እኔ ነጻ ስባል ደስ ሌላት የሚችለው? ማየ በቃ የዋህ ስለሆነች ነው አልኩሽ እኮ። ደግሞ እሷ ንጹህ ሰው ባትሆን እዚህ ቤት ይህን ያክል ጊዜ አትኖርም ነበር። እኔ ግን ማየ ማንም ሰው ቢሆን እንደዚህ አይነት ነገር እንዴት ዝም ብሎ ሊያደርግ ይችላል? አይ ደግሞ ተነሳብሽ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላምታ በያላችሁበት የዓለም ዳርቻ ይድረሳችሁ። እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ሁሌም አብራችሁን ስለሆናችሁ እናመሰግናለን። ውድ ቤተሰቦቼ መልካሙን ሁሉ ተመኘን እያል እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ነው ብቅ ያልነው ቤተሰቦቻችን። እንግዲህ እንደሚታወቀው አቢጌል ደረጀ ዳጣን እህቷ እንደሆነች ወይም ደግሞ እህትነቷን ፈልገው ወይም ደግሞ እህቴ ናት ብላ ጓጉታ ሳይሆን አባቷን ነውር ለማጋለጥ ወይም ደግሞ ዳጣ እዚህ የመጣችበት ለምን የሚል ጥያቄ ስለመጣባት የመጀመሪያው ናታንን ያው እሷ ዳጣና ናታን ግንኙነት ስላላቸው ያው ናታንን እንደምትወስድባት ስለምታውቅ፣ ሁለተኛ ደግሞ የአባቷን ነውር ለማጋለጥ በቃ ኤቢ የሆነው ሁሉ በቃ መታወቅ አለበት ብላ የምታስብ ልጅ ስለሆነች በዛ አማካኝነት እንግዲህ በጣም ነገሩ እንደምታወቀው በጣም ከሮ ሁሉም ነገር በከባዱ እንግዲህ መስመሩ ይዞ እንትን እያለ ነበረ። በመጨረሻም እንግዲህ ዛሬ በጣም ትልቅ ነገር ነው የሰማችው። እሱም እንግዲህ ዳጣ የደረጀ ልጅ እንደሆነች ወይም ደግሞ ዳጣ የእሷ እህቷ እንደሆነች ናታን ጋር አጋጣሚ ሲሆኑ ነው የሰማችው። በጣም ነው የደነገጠችው፣ በጣም ነው የተደነቀችው፣ በጣም ነው የተገረመችው። የተደነቀችበት ምክንያት እንግዲህ እህቷ ስለሆነች ተደስታ ወይ ደግሞ ማለት እንዴት የሚለው ነገር አሳስቧት ሳይሆን ያው እንደሚታወቀው ከፊት ጀምራ ነገሩ ይሁን ተፈልገው ስለነበረ በላይ በታይ ያለች ነገር ውስጥ ተተረማምሰው ስለነበረ ብዙ ነገሮችን ይሄን ነገር ለማውጣት ይሄን ነገር ይፋ ለማድረግ በራሷ መንገድ እንግዲህ ማንም ሰው ሳይኖር ታውቃላችሁ ብዙ ነገር ነው ያደረገችው። ዲኤንኤ እስከ ማስመርመር በሌለ ገንዘብ እንግዲህ ተየትም ጥራ ተጣጥራ አርጁን ከዛም አበድረኝ ምናምን ብላ በቃ እስከ ጥግ ድረስ ሄዳ እንግዲህ ዲኤንኤ አስመርምራ ነበረ። ግን ያ ዲኤንኤ ብታስመረምርም ዲኤንኤው ደግሞ ፌል አድርጓል ማለት ነው። ፌል ያደረገበት ወይም ደግሞ ትክክል አልመጣም። ያልመጣበት ምክንያት ደግሞ እንደሚታወቀው የወሰደችው የዳጣ የፀጉር ነሙና ወይም ደግሞ የወሰደችው የፀጉር ቅንጣት ልክ ስላልነበረ ነው። የወሰደችው የዳጣን ሳይሆን የሰላምን ስለነበር ነው በሰዓቱ። ምክንያቱም ማበጠሪያ ላይ ስለነበረ ፀጉሩ ከማበጠሪያው ላይ ስትወስድ የዳጣ መስሏት ግን የሰላምን ነበር ፀጉር የወሰደችው። ሰው በዛ አማካኝነት እንግዲህ በጣም ነው የተናደደችው፣ በጣም ነበር የተበሳጨችው። ማለት እንዴት አልሆነም የሚል ጥያቄ ስቲል ድረስ ያኔ አይደሉም ብሎ ለመደምደም ተቸግራለች። ግን ደግሞ ያ ውጤቱ እንዳለ በተለይ ደግሞ ውጤቱን ደስ የሚለው ነገር ከወይዘሮ ማርታ ጋር ነው ፈተው ያዩት። ለብቻ ቢሆን ሳየችው ድጋሚ ማስመርመሯ የማይቀርም ነበርና ግን ያንን ነገር ስታነሳ ሁሌም ወይዘሮ ማርታ በቃ እንዴ ያን ረሳሹ እንዴ በቃ ያንን ለምን ትረሻዋለሽ? ዲኤንኤ ማስመርመር ረሳሹ እንዴ? ውጤቱ እኮ ልክ አይደለም የሚለው ነገር በጣም ነው እንትን ያላት። ግን ስቲል እስከዚህ ደቂቃ ድረስ በቃ ያን ነገር ማሰቧን በፍጹም አልተወችም። ከዛ በቀጠል ደግሞ ዳጣና ሰላም እናትና ልጅ ናቸው ብላ እንግዲህ ጥርጣሬ አደረባት። ከዛ ነገሩ ይሁን አጦዞቹና ወይዘሮ ማርታን በቃ አእምሮዋ ውስጥ ብዙ ነገር ስትዘራበት ወይዘሮ ማርታ ነገሩን ተቀበለችውና
ዲኤንኤ ተመረመረ። ሲመረመርም እንግዲህ ያው እንዳያችሁት ነገር ይሹ ወደ ያልሆነ መስመር እየሄደ ስላየው ናታን ሄዶ ያንን ቀየረው ማለት ነው። ስለዚህ አሁንም ዲኤንኤ ውጤቱ ፌል አደረገ እና በጣም ነው የተገረሙት። ወይዘሮ ማርታም እንግዲህ አቶ ደረጀን ይቅርታ ብላ ጠይቃለች። ይቅርታውንም ተቀብሏታል። ያው ይሄን በማድረግ በጣም ይቅርታ በመጠራጠር ይቅርታ ብላ ወይዘሮ ማርታ ይቅርታ ጠይቃለች። ያው እሱም እንግዲህ እሺ ይቅርታን ተቀብዬሻለሁ ብሏታል። ምክንያቱም ሆዱን በሆዱ አድርጎ ጊዜ ይፍታው ብሎ ማለት ነው። ያው ሌላ በኋላ እንግዲህ የአቢጌል ጉዳይ ስለመጣ ሌላ ትርምስ ስለገቡ ያ ሁሉም ነገር ስለተረሳሰ ነው እንጂ አሁንም ቢሆን ወይዘሮ ማርታ ስለዳጣ መጠየቋን እሷም አላቆመችም። በመጨረሻም አቢጌል ደረጀ እንግዲህ በጣም እየተናደች እየተበሳጨች ነው የምትገኘው። ምክንያቱም አሁን በጣም አስገርሟታል። በተለይ ዳጣ የእህቴ ናት የሚለው ነገር በጣም ነው የገረማት። ያው እንዳልኳችሁ ቤተሰቦቼ ይሄን ያለችበት ደግሞ ምክንያት ከኋላ ብዙ ለፍታ ብዙ ደክማ ስለነበረ የለፋችው ምክንያት በመድከሟ ምክንያት በሷ መንገድ ሳይሳካ ቀርቶ በመጨረሻ እንግዲህ ዳጣ እህቷ መሆኗን ስትሰማ በጣም ነው የደነገጠችው። ደስ ብሏት ምናምን ሳይሆን እንዳልኳችሁ ቤተሰቦቼ ለምን እኔ እንትን ብዬ እኮ ሞክሬ ይሄን አውቄው ነበረ ምናምን የሚለው ሀሳብ ስላለ ነው ማለት ነው። ያው እንግዲህ በሱ በጣም እየተናደደች ነው። እንግዲህ እሱ ያስችልሽ አቢጌል ደረጀ ባል ነው የምንወደው፣ ግን ቀጥታ ከዚህ ላይ እርግጠኛ ነኝ ለማርታ ለመናገር በጣም ነው የምትቸኩለው። እንግዲህ ምናልባት ናታንና ዳጣ እዚህ ቀን ሊለምኗት ይችላሉ፣ ከዛም ለደረጀ ሊናገሩ ይችላሉ። ግን ሄዳ እናቷ ጋር ነው ቶሎ ብላ እንግዲህ ሽጉጥ የምትለው ማየም ነግርሻለኝ ነው የምትለው። ስለዚህ እንግዲህ ቀድማ እሷ ጋር ነገረቻት። ማርታም ሌላ ችግር ነው የሚፈጠረው። አሁን ያው ደረጀ እንደማንም ብሎ ማርታን የሆነ ቦታ ወስዶ ምናምን ነገሮችን በተረጋጋ መንፈስ ለእሷ መናገር አለበት ብለን ተስፋ እናደርጋለን። አለበለዚያ ነገሩ ይሹ የሌለ ነው የሚጦዘው። በጣም ነው የሚያስጠላው ማለት ነው። ቤተሰቦቻችን በቀጣይ ያው መልካም ነገር እንደሚፈጠር ተስፋ እናደርጋለን። ማርታ ያው እንግዲህ በጣም ነው የምትናደደው እንደዚህ አይነት ነገር ላይ፣ ግን ሁሉንም ነገር በእርጋታ በትዕግስት ሁሉም ነገር እንደምትቀበል ተስፋ እናደርጋለን። ቤተሰቦቻችን እንግዲህ ማርቲም ምንም ሳትሆን ልጆችም ሳይበታተኑ ዳጣም እንግዲህ ሌላው ስሜት ሳትገባ ሁሉም ነገር በሰላም እንደሚፈታ ተስፋ እናደርጋለን። ዳጣም እንግዲህ በቅርቡ እናቷን ታውቃለች ማለት ነው። በቀጣይ አዲስ ቪዲዮ እስከምንገናኝ ሰላም ቆዩ ቤተሰቦቼ። ሰብስክራይብ፣ ላይክ አይረሳ ባይ